ዛሬሁን አውክሱ እንትን ላይ ያለው የወንዶች ጉዳይ ላይ ያለው ናተንበከ ወይኔ ምን አቅለም ወይኔ ለጂ ስምቻ ዌልካም ፓራዳይዝ ሪዞርት ነው ያለነው 85 ሜትር ወርታች አንተ ከገባን ይገባል በጣም እየሆንኩ ነው ኦ ማይ ጋድ ጋይስ በጣም ነው ደስ የሚለው በቃሽ በርዳት አለኩ እኮ በባቦጋያ ሐይቅ ላይ እንገኛለን አሪያዞም እንዳትወስ ዛሬ በስማ ከእንግሊዝ ድረስ እየመጡ ያንተ ምግብ እንሞክር አርፈ ብላስኪ የማይናገረው ሰላም እንደምሰነበታችሁ እንዴት ከረማችሁልኝ እኔ ዘንድሮ በእፍታ ዙረት በጣም እያበዛው ነው እርሜ ለዚህ ልጅ አሁን ደግሞ የት ነው ያለነው ንገረኝ የት ነው ይዘኝ የመጣኸው ዛሬ እንግዲህ በእፍታ ፕሮግራም እንግዲህ ጋይስ ይዣት የመጣሁት ደብረ ዘይት ላይ በጣም አሪፍ ከሚባሉ ሪዞርቶች ውስጥ አንዱ የሆነው ዌልካም ፓራዳይዝ ሪዞርት ነው ያለነው በባቦጋያ ሐይቅ ዙሪያ የተገነባ ሪዞርት ነው ኦልሞስት 8 አመት ሞልቶታል ይሄ ሪዞርት ባቦጋያ እንግዲህ እንደሚታወቀው ኦልሞስት ወደ 85 ሜትር ወርታች ጥልቀት አለው ደብረ ዘይት ላይ ካለው ወይም ቢሾፍቱ ላይ ካሉት ሐይቆች ሁለተኛ ላይ ነው በጥልቀት ማለት ነው ዛሬ እዚህ ጋር ተንተርሶ የተገነባው ሪዞርት ነው ያለነው እንደምታየው በጣም ነው የሚያምረው ቦታው በጣም ግሪነሪ ነው በጣም ነው ደስ የሚለው ራሱንም የቻለ አውትዶር ፑል አላቸው የመዋኛ ገንዳም አላቸው ምግቦች አላቸው ሩሞቻቸው በጣም ደስ የሚሉት እንደምታዩት ሰዎች እዚህ ጋር ተሰባስበው ልደት የተለያዩ ፕሮግራሞችን ያዘጋጃሉ ጨረስከው እኮ ምኑን ይመልከቱት ብቻ መጣ ምን ላድርግ እንግዲህ በጀልባ ምን እንሄዳለን በጀልባ ኤክስፒሪየንስ የምናደርጋቸው ነገሮች አሉ ኪችን ከመግባታችን በፊት መጀመሪያ እዚህ ቆንጆ ቆይታ እናደርጋለን መጀመሪያ የጀልባችንን እንጨርስና ከዛን ኪችን ገብተን ደግሞ ምግቦቻቸው ምን ይመስላል የሚለውን ደግሞ እየበላን ደግሞ እናያለን ከተረፍኩ ትተርፊያለሽ ያኛው ነው ፐርሰናል ጀልባ ያለው ይሄ ፐርሰናል ጀልባ ነው ይሄ ደግሞ ግሩፕ ነው የምትሄጂው እኔ በዚህ አረ በዚህ ነው ነይ ዘንድሮ በእውነት አልሄድም እኔ ልጅ እናት ነኝ ልኖርበት ትቀልዳለህ እንዴ አንቺ ዌቭ አለ በጣም ሰማያዊ ይሻላል ቀይ ይሻልሻል በጣም ይኸውልህ ንፋስ አለ አንደኛ ኪሎ ይጨምራል በዛ ይባል ወይ እንትን እንመጣለን ዮርጃላ ሳዝነ እዘንልኝ እኔ ይሄ ይቅርብኝና የእውነት ሐይቁን በደንብ ኢንጆይ ያደረግን እንድንሄድ እንዲሁ ለቀልዴ ነው እንጂ በጣም ዌቭ ስላለ አሁን ይሄ አይመከራም ማንንም ዋና የሚችል ሰው ራሱ ቢኖር ዌቭ በጣም ስላለው ውሃ ገብቶ እንትን ልትይ ትችላለሽ አንተ ግን ኤክስፒሪየንስ ማለት ትችላለህ በኋላ በዚህ ስንመለስ ዌቭ ከተስተካከለ ገባለሁ ችግር የለም አሁን በዚህ እንግባ አይሻልም ላይፍ ጃኬት አለን እሺ ቴንክ ዩ አሪፍ ኢንኬዝ ኦፍ ኢመርጀንሲ ነው ነገር ራስ ቢፈጠር ላይፍ ጃኬት ማድረጉ አሪፍ ነው የሳይ ይሄ ይሻላል ይሄም ቢሆን እኮ ያስፈራል ለባላንስ አንድ ሰው በዚህ ጋር አንድ ሰው በዚህ ጋር ነው የሚሆነው ግን እንጨቱ ራሱ እግዚአብሔርና ትልቀቱ ራሱ በጣም ትልቅ ነው እንጨቱ ትልቀት ጡንቻ ወጥቼ እዚሁ ግን በጣም ደስ ሲል በስማ ዮርዲ መጀመሪያ ጊዜ ነው እዚህ ደብረ ዘይት ባቦጋያ ነው ያልከኝ ይሄ ተማሪ ሆነን መጥቻለሁ ነይ ትንሽ ወደዛ ተጋነለ እንዳትፈሪቀኝ እዛሽ ጋር ትሆነስ ፍለፊት ጋቢና ትወዳለች ኧረ አልወድም ሾስ ነው
እኔ ጋቢና ሞዶ እንደየ ሹፌሩ ወስኗል። አሁን ይሄ ጋይስ በጣም ደስ የሚለው በቃ ከዚህ ጋር ሆናችሁ ሙሉ ቪውን ታያላችሁ። በጣም ደስ የሚለው እንዳጋጣሚ ሆኖ ዛሬ እዚህ ስንገኝ አየሩ ቀዝቀዝ ብሏል እና ደስ ይላል። ዌቭ እያደረገ ነው፣ ነፋሱ፣ የውሃው ድምፅ፣ ሁሉ ነገሩ በጣም ደስ የሚል። ቅድም ዝናብ ነበረ ትንሽ፣ አሁን ውሃውም ትንሽ ጠቆር ያለ እንትን ያሳየው ትንሽ ዝናብ ስለመጣ ነው እንጂ በፊት በደንብ ንጹህ ነፃ ያለ እንትን አለ። አሁን ግን ያው ዝናብ ስለሆነ ትንሽ ደፈስ ብሏል። ቦታው በጣም ነው የሚያምረው። የሆነ ድባቡ ደስ ይላል እንጂ አሁን ይሄኛው ሪዞርት ከመሰራቱ በፊት እኛ ድሮ ባቦጋያ ታደረስከ ደስ ይላል ትሪፕ እንሄድ ነበር በትምህርት ቤት ይኬድ አይደለ ጉዞ ተብሎ እና ያኔ እዛ ሜዳ ነበር ሊሳቀው ያኔ መጥቻል። ግን አንተ ያኔ ልጅ ነበር። አይ እንጃ። አይ ያኔ እኔ ሶደሬ ነበር። እናንተ እዚህ ስትመጡ እኔ ሶደሬ ነበር። እሺ ይሄን ነገር አንሞክር። የቱ ይሄ መግፋቱን? እሺ ታስሞክራናለህ? አስሞክራን እስኪ አስሞክራት። ልሞክር? አይ ዛሬ በምን ልሙት ያልኩ ልጅ። እሺ ናስ ወዴት ነው ይሄን ማረጋው? እሺ ስመልሽ እዚህ ጋር ሁለቱንም አንድ ላይ ማድረግ ይችላል? ሁለቱንም እኩል ማለት ዋው አሪያዞም እንዳትወስ እግዚአብሔርን ቀላል ይመስላል እንጂ ወዴት እንደሚሄድ አላውቅም። አይ በጣም ከባድ ነው። ዛሬ ጡንቻው አንቺ እሱን ያዢ ነው ይሄንን ሊያዝልሽ። እንዴት ነበር ያለኝ? እንደዚህ ያስ ቃይሽ እኩል ምን አደረጋ? እሺ ተጋሪሽ አንቺ ወዴት? ወደዚህ ትንሽ ወደዚህ ተጋሪ። እሺ አሃ ቃይ የኔ እንትኑ ራሱ እየተንሳፈፈ ነው። እንደዚህ ጋይስ እየሄድን ነው ግን ዞሮ ዞሮ መሄዳችን እና ቆይ አንተ እዛ በተሰቀለ ይሄ በጣም ከባድ ነው ጋይስ። ሞተር ይሻላል። ይሄ ምንም አይደለም። እኔ ጭራሽ እያመለጠኝ ነው። ይሄ ማማሰል በለ ይሄ ከባድ ነው በጣም። አሃ አረ ሆዴ ሊድ ነው። ቀስ እንደዚህ ነው መሆን ያለበት። አንቺ ቀጥ ነው ያደረግሽው። ይሄ ልጅ የራሱ አሮበት የሰው ያማስላል። ይሄው ያማስልከ ወይ ግን በጣም ከባድ እንዴት ነው በሁለት እጄን ሁሉ ስራ መስራት? በእውነት በጣም ከባድ። እኔ ኢንጆይ ላረግ ነው የመጣሁት። ይቅርታ ቁጭዬ እስኪንካ ቁጭዬ እንዳትወጋኝ እንትን እዚህ ጋር እንደዚህ በሱ ልሳቅ በተሰቀለው ስሜ በጣም ብሎ አረካው። እሺ እንዲገባ አሁን ጀግና አንተ እንኳን ጀት እንዳለን እንኳን ወንድ ልጅ ይሄ ብዙ ቤቶች ለመቀርቀሪያ እንጂ ለመግዛፊያ አይደለም ጋይስ። ይሄ በጣም ራሱን የቻለ ቢያንስ አሁን ስንት ሰው ይመላለሳል በዚህ? ስለዚህ እጅግ እኮ አንተ በጣም በቃ ጠንካራ ነው ማለት እኮ ያው ሁሌም ዴሊ ስለሆነ በቃ ፕላስ ደግሞ 2 ሰው 3 ሰው ስጭንና 25 ሰው ስትጭን ተመሳሳይ አይደለም። ክብደት በጫና ቁጥር ያው እንደዛውም በደንብ ካልገፋሽ አይደለም። ሀይቁ እንዳይበላሽ ነው ሞተር የማይፈቀደው። ሞተር ያው ሀይቁ እንዳይበላሽ ነው ውሃ ይበክላል ተብሎ የተከለከለው እና አንድ ድምጽ የድምጽ ብክለትና የሀይቁንም እንዳይበክል ነው። ብዙ ጊዜ ወንጪ ምናምን ብዙ ሀይቅ ቦታዎች ላይ የእንጨት ነው እንጂ የሞተር አይፈቀድም ብዙ ጊዜ እንዳይበከል። ኦኬ 85 ሜትር ወደታች በጣም ነው የሚያስፈራው። ይዋኛል ሰው ምናምን ይዋኛል አለ። አይ አካባቢ ልጆች በዛ ጋር ይገቡ እኔ አሁን ላይ ዝለል እስኪ ሆነ ዳይቫ አይ ቁምጣ ቢዝ ኖሮ ዋኝ ነበር። ችግር አለ። አንተ ትዋኛለህ? ያው ዋናዚ ላይ የምር አንተ ከገባ እኔ እገባለሁ። እንዴ ምን አገናኘ ከሱ? እኔ እገባለሁ። ዋና ራስን ችለህ ማለት ነው። ኧረ ዋኛለሁ ግን እዚህ ላይ ደፍሬ ዋኝ ይቻላል። ወንጪ ዋኝ ይቻላል። ያው እኮ ነው። አይ እሱም እንዲሰፊ ነው። እሱም ሰፊ ነው ግን ጫፍ ላይና እዚህ ላይ ያለውን ሜትሩን ስለማላውቀው አልደፍርም ብዬ ነው። በነገራችን ላይ ያው 5 ሜትር ምናምን እዚህ ጋር እኮ 15 ነው 15 ነው። ወይ ቅርብ ነች እንደዛ እኮ ምናምን እዚህ አካባቢ አለ ማጥልቅ ነው። 15 ትንሽ ነው ቢያንስ እንትን ትላለህ። 85 ከየት ወዴት ታደርገዋለህ? የማይሆን ነው በኢየሱስ። 85 ማለት በጣም ረጅም ነው፣ በጣም ትልቅ ነው። እንዲሁ ቅዝቃዜው ነው እንጂ የምር ጋይስ ዋኝ ነበር። ቁምጣዬን ቢዝ ኖሮ በእናት እንጂ ዋኝ ነበር። ኤኒዌይስ በጣም ደስ ይላል።
አሁን ወደዚህ እየወጣብህ ስለሆነ ወደዛ ልንዞር እኮ እንድንዞር ብዬ ነው። በሁለቱም ግፋ እንጂ እንደዚህ ለፋሰ እሺ አየሩን ያዞረ ዝም በል። ለምን አሰጠውም ለሱ? ኧረ በስመ አብ ይሄ ጋይስ በጣም ከባድ ነው እንጂ አንዳንድ ስራዎችን ጋይስ መናቅ የለባችሁም። ኤቭሪዋን እያንዳንዱ እንትን አለው፣ ሁሉም የየራሱ ታለንት አለውና አሁን ለአንዳንድ ሰው ቀላል ሊመስል ይችላል አሁን እንዲህ ሲሰራው፣ ግን በጣም ከባድ ነው። በነገር ላይ ብዙ ነገር እኮ እንዲህ በሰው እጅ ስናየው ቀላል ነው የሚመስለው። እውነት አሁን እኔ በቃ እንደምችል ነበር የተሰማኝ እሱ። በስመ አብ ስንት ሪዞርቶች አሉ አሁን በዚህ ባቡጋያ ሐይቅ ላይ? አሁን ላይ ስራ ላይ ያሉት 4 ነው። እዚህ ጋር ሊሳካ አለ፣ አዱላላ እዛ ጋር አለ፣ ባቡጋያ ሪዞርት አለ ከጀርባ። ባቡጋያ ጋር 4 ማለት ባቡጋያ ማለት እዛ ፊት ለፊት አለ። ነጭ ፎቅ ሊሳካ ነው። ሊሳካ አሁን እዚህ ሐይቅ ውስጥ አሳ ይገኛል። አሳ አለ። ሁለት አይነት ዝርያ ነው አሳ ያለው። ይሄ አምባዛ የሚባለውና ትናንሽ እነዚህ ቆሮሶች የሉም የተጠብሰው ነበር እነሱ አይነት አሳ በደንብ አለ። ብዙ ጊዜ ግን እንደዚህ አይነት የክሬተር ሌኮች ላይ አሳ አይኖርም ይባላል። አይ በእርግጥ ይሄኛው እኮ ያው ተፈጥሮም ስለሆነ ያው በፊት መጀመሪያ ላይ ያለው አይመስለኝም፣ ግን እንደ እርባታ ከሌላ ቦታ ይዘው መጥተው ተጨምሮበት እንደዛው ነው እየተራባ የሚሄደው። ኦኬ አይ በጣም ነው ደስ የሚለው። ደግሞ በጣም ብዙ በእያንዳንዱ ሪዞርቶች ዙሪያ የየራሱን የቻለ ጀልባዎች አሏቸው። ከንም እንደምታዩት ይሄም ጀልባ አለው። ከዛም ውጪ ደግሞ ቅድም ላይ ልንገባበት የነበረው 2 ጥቃቅን ጀልባዎችም አሉ። በጣም ደስ የሚለው ይሄ ሩም ስትይዝ በጀልባ መሄድ ምናምን በነፃ ነው። ፍሪ አንድ ነው ፓኬጁ። ዋና ጀልባ አንድ ላይ አንዳንዴ አዲስ አበባ ውስጥ ጭንቀት በቃ በስራ ስትረስ ታደርጉ ምናምን እዚህ ለአንድ ቀን ለ2 ቀን መታችሁ ጅልግግ ማለት ነው። ማርያም በጣም ነው ደስ የሚለው። አሁን ምንድነው ጅልግግ ተግባብተናል ጋይስ? ተታነላለን። አዎ ደብረ ዘይት ከሚገኙት 7 ሐይቆች መካከል አንዱ በሆነው በባቦጋያ ሐይቅ ላይ እንገኛለን። እጅግ በጣም ደስ የሚል አየር፣ ነፋሻማ ነው። ቆንጆ ቆይታ እያደረግን ነው። ዮርዲን እያመሰገንኩት ነው ያለሁት። ደስ ብሎኛል። ደስ ብሏታል። አስታውቃል፣ ከፊቷ ነው የሚያስታውቀው። እንደው ብችል በተባለችው በትንሿ ጀልባ ሁሉ ቢሄድ ደስ ይለኝ ነበር፣ ግን ስለሆነ ወይ ባይሆን አንተ ግን በኋላ ሄደህ ታሳየናለህ። ችግር የለም ይቻላል። ምን ችግር አለው? አንቺ ምንም በይኝ እኔ እሄዳለሁ። እንደመጣው ወደ ሐይቁ ነው የወሰዱኝ። እስኪ ደግሞ ከዚህ አለፍ እንልና እዚህ ትንሽ ሀሳባችንን ሰብሰብ አድርገን ቆንጆ ቆይታ ካደረግን በኋላ ቀጥታ ፍታም አይደል ወደ ማጀት እናልፋለን። ወደ ኩሽናችን ሄደን ደግሞ ምግቡ እንዴት እንደሚሰራ የሀገር ውስጥም የውጭ ሀገርም የተለያዩ ምግቦች አሏቸው። ምግቡ ደግሞ ቀስፈናል፣ ይርበናል በጣም። በጣም ነው ደስ የሚለው። ዋው ይደርኩት ያው ካፕሎች ጥግጥጋቸውን ይዘውና እየተዝናኑ ምን እያሉ ቀልብን ሰርቀውታል። በጣም እንጠብቃለን ሰሞኑን። ፈጣሪ ለዚህ አብቃኝ ትያለሽ። አሜን። ወይ በጣም ቆንጆ ቆይታ ነበር። ደስ ይላል። መውረጃችን አይምሮሽን ድብር ሲለው ውሃ በባህሪው የማረጋጋት ባህሪ አለው። ወንድሜ ቆንጆ ቆይታ ነበርን። እጅግ አድርገን እናመሰግናለን። ሳልሞት መድረሴ ደስ ብሎኛል። ቴንኪው በጣም እናመሰግናለን። ቅድም ስትፎክር ነበር አይደል? በዚህ ካልሄድን እያልክ ውሃ እኮ ይገባል ምናምን ሲለኝ አስፈርተኝ እኮ ልሞክረው። ዝም ብዬ ሞክር። ለተመልካቾቻችን ክብር ያስፈልጋል። እሺ ለእናንተ ስለው ጋይስ ሜዳውን ፈረሱን ትልቅ ሪስክ ውስጥ ልገባ ነው፣ ግን ቅርብ ነው በጣም እኮ ለውሃው እንዴት እንደሚደረግ ወንድ ልጅ አይደል እንዴ? ቆፍጠን በል አይዞህ። እኔ እዚህ ጋር ድጋፍ እሰጣለሁ ቆሜ። ቅድም በጣም ሲፎክርብኝ ነበር ከመጠን በላይ ነው የምላችሁና እኔ እኮ ቆዳ ጫማ ነው ያደረኩት። ቆዳ ጫማና ጂንስ ነው እንጂ እኔ ምን ውሃ እኮ ነው። በዛ ቢባል ብሰምጥ ነው እንዲለብስ ይመጣል። ቆዳ ላርግ ያለው በርግጥ አይዞህ አይዞህ። እሺ አብረኸው ነው የምትሄደው? አዎ እሱ እኮ ይችላል ነው። እሺ አይዞህ ዮርጂ።
ከዛ ልቀመጥ ይሄው እንዲህ ተንበርክከ ብትጸልይ የት በደረስክ? ከመሄድ በፊት ምንድነው ስሜቱ? አይ ደስ ይላል። እኔ እንትኑ ነው ልብስ በቃ ጂንስ መሆን ነው እንጂ እኔ ችግር አሁን ደሱ ቁምጣ ባረግ አልፈራም ነበር። እሺ ዮርዲ አይዞ። እሺ ወደዚህ ወይኔ ጎበዝ ቻው ዮርዲ። እሺ ቻው መልካም ቀን። በቃ የማጀቱን እንሰራዋለን። እንገናኛለን። እሺ ቢሾፍቱ ውስጥ ካሉት ሐይቆች ውስጥ ሁለተኛ ደረጃን ይዛል በርቀት ማለት ነው ጋይስ። በጣም ደስ የሚል ጊዜ እያሳለፍኩ ነው ያለሁት። ነፋሻማነቱና ያለው ነገር እንዴት ደስ እንደሚል ጋይስ። ዮርዲ ወዬ ጎበዝ አርንቃናል። እንደዚህ አልጠበቅኩም በእውነት ጎበዝ ነው። አራር ሴት ላከ ሞታ ይፈራ የሚባለው ኦ ማይ ጋድ ጋይስ በጣም ነው ደስ የሚለው። የሆነ በቃ የሆነ ቅልል ያለ ነው እንዴት ደስ እንደሚል ድባቡ ራሱ ኦ ማይ ጋድ። ኢንኬዝ የሚያስፈራው ነው በጀልባውን ስትቀዝቡ ውሃ ኢንኬዝ እንዳይገባባችሁ በሚል ነው እንጂ በጣም ነው ደስ የሚለው። አፕሪሺየት አድርገናል እውነት። እንዴ ጎበዝ ነው እንዴ? እቺንማ እችላታለሁ ያን የከበደኝ። ውይ በጣም ነው ደስ የሚለው። ከዛ ይልቅ ይሄኛው በጣም ደስ ይላል። አስቀናኸኝ። ውይ የሆነ እንዴ ልበልሽ ከሄሊኮፕተር ላይ ወይም ከፕሌን ላይ ዘለሽ ጉም ላይ የበረርሽ አይነት ስሜት ነው ያለው። ኢሉዥን አላቆም ስሜት እዚህ ላይ ብቶች ታውቂው ነበር። ጎበዝ በስልኬ ራሱ ስቀርጽ ነበር። በጣም ነው ደስ ያለኝ። በልና ብድግ በል። ኧረ በስመ አብ። እሺ ከዛ ቆም ና በዚህ እንኳን ላግዝ። አይዞ አይ ቆማል። አወጣጡና አገባቡ ነው እንጂ በጣም ደስ ይላል። እንዴ ድንቅ ልጅ ነህ እንዴ? አም ፍሪ ላይክ አ በርድ ሊቪንግ ኢን ትሪ ብሏል ፍሬንች። እንደዛ ነው። በጣም ነው ደስ ይላል። በጣም ደስ ይላል። አንቺም ብትሞክሪው ደስ ይለኛል። ለምን አትሞክሪም? በዚህ ምኑን የፈራሽው? እዚህ ትንሽ ማርያምን ትንሽ አለ አንተ አለ አብሮሽ ይሆናል። ነይ የምር ነይ ማርያም ምንም አትሆኝም። ነይ ቆይ ሂል ነው ያደረኩት። ይመችኝ። ታዲያ ምን ችግር አለው? ያው ሂል ድራይቭ ለማድረግ አይመችም ይላል። ኧረ ችግር የለው ነይ እንዴ። እሺ ብዙ አርቅም ግን ትይዝልኛለህ ጀልባ? ምንም ይያዛል አንቺ የፈለግሽው። አይ ዛሬ ሴት ላከ ሞታ አይፈራም ብዬ እኔ ሻማልኩኝ ነው። ወይኔ አንተ ኳላይ መኖር አለብህ። አለ የትም አይደም። ወይኔ ጌታዬ የሆነ ነገር ቢፈጠር ነው ያለው እየዋኙ እመጣለሁ በኢየሱስ ስም። ወይኔ እግዚአብሔርን በጣም ይቅርብኝ። በኢየሱስ ስም ኪዳነ ምሕረት ወይኔ ከስር ውሃውን ያስገባል። አትፍሪ ችግር የለም ማርያምን ሁሌ እንደቀበጥኩ። አይ ቆይና ና አንተ መጀመሪያ ሄድኩ እኮ ይሷል ችግር የለውም። ያው ስቀስዩ ማለት ነው ዝም ብለሽ ቁጭ በይ መጀመሪያ። ቆይ ደንግጣ በእናትህ የሆነ ነገር እንዳታደርግ በቃ ቁጭ በይ የትም እንዳትሄጂ ይመጣልሽ። እኔ ማርያም ነው አይምሮ እያሰበ አይደለም። ምንድን ነው የምትለኝ? በቃ ትንሽ ያዛ በእናትህ ሄድኩ እዛ እግዚአብሔርን ተጋጨ። ከኋላ እኮ ይዞሻል እኮ አለ። አዎ አለ። ወሬ ነው ታዲያ የምዞረው። ልክ ነኝ? በቃ ቀስ ወይኔ ጌትዬ በቃ እንዴ አለ። የት ሄዳል? ካሜራማን አለ እንዴ ከኋላ? ማርያም ነው። ወይኔ ታይ በቃ አንተኑን ታዩ ኪዳነ ምሕረት እንጨቱን ታዩ የምትቀዝፊበትን እንጨት። ኧረ በእግዚአብሔር በቃ እኔ ሊዝ ነው። ቆይ ታዩ ቆይ እሺ እኔ መጣሁ። ወይኔ ጀልባው ተገኘው። አንተ አለው ብሎኛል ነበር እንዴ? ይሄው አለ። የት ሄዳል? እና እሺ ምን ማን ነው የሚመልሰኝ? እሺ አምጪው ጀልባውን ስጪኝ። ኧረ በመቤት እየራኩ ነው። ይሄው አለ። እንደዚህ በሱ ብቻ ሂጂ በቃ ሂጂ። እኔ ራኩኛል። እሱ ብቻ እኔ ልመለስ እኔ ኳላሽ አለው ልመለስ በቃ አለው። እኔ ኳላሽ እኔ መመለስ ነው ፈልገው። እሺ ምቹ አበዛ ጋር በቀኝ በኩል ብቻ ቀኝ በቃ ወይኔ ግዛ ወይኔ እጂ እመቤቴ ማርያም እንደው ምን አቅለብ ወይኔ ገባው እሱ ብቻ
አዎ ሂጃ በቃ አሁን ቀስ በቃ ሂጃ ቀስ ረጋ በሁለቱም እያረግሽ እያጫወትሽ አሁን ደግሞ በዚህ ጋር አሁን ደግሞ በዛ ጋር አዎ ጎበዝ ልጅ አቅ ደምን እዚህ ጋር ተፈጠረ ጦርነት ተፈጠረ እኮ ወገንታት እኔ እኮ ዘልዬ ልገባ ነበር እኮ ይሄን ያህል ሞዳት ማለት ነው ማይ ጋድ እኔ በየሳምንቱ ማልቀስ ነው ሰለችኝ ገብርኤል እሺ አንበሳቅ ምንም ኢንጆይ አላረኩትም እግዚአብሔር አልፈልግምና እኔ አልፈልግምና ያው መጣ ዝም በል አንተ እንዳታናግረኝ ቆይ ኪዳነ ምሕረት ቆይ ባንዴ እንትን አትበይ ሁሉ ነገርሽን እኛ ላይ አትጣይ ራስሽንም ያዥ ቆሚ መጀመሪያ አንቺ ዘሽኝ ዳገይ እሺ ይዛይ ልገባ ነው እቺ ልጅ ጋር ነይ አሁን ነይ ወደ ዘይት ተሰቀለስ በኢየሱስ ክርስቶስ ማውን እግዚአብሔርን እኔ በቃ መሞቴ ነው ምንም እኮ ቀለል ያለ እኮ ምንም እግዚአብሔርን እኔ ምንም ኢንጆይ አላረኩት በጣም ነው የሚያስበው እዛ ስር እኮ ነው የተገኘው ማጣው እኮ ነው እዛ ጋር አይደለም ውሃው ጋር እኔ በጣም ቀረበኝ ውሃው ወይኔ ጌታዬ ማርያም በጣም ደንግጫለሁ ለስማ እኔ ራሱ ተሳቀቀኝ ልገባ ነበር እኮ አይዞህ አርፌ ቁጭ ይዞኝ እኮ ነው ካሜራማን ይዞኝ እኮ ነው ኋላ የምር ልገባ ነበር ደነገጥኩ እኔ ራሱ እሺ አሁን ወደ ማጀታችን ልሂድ እሺ ወንድሜ እናመሰግናለን አንተ ግን አላምንም ከዚህ በኋላ በእውነት አለውሽ ከኋላ ነኝ ሂጂ ብለህ እንደማልሞት ያስፈራለው ግን ደስ የሚል ነገር አለ ኤኒዌይስ ግን በጣም ደስ የሚል ቆይታ ነበር ትንሽ እንትናቲም ለልጆች ላለማጋነን ዥዋዥዌ ምናምን እሺ ትገፋኛለህ ገፋሽ ይሄንን ባይሆን ልጫወት እኔ እኮ ገና ልጅ ነኝ እንዴ ይሄን ተጫዋች ይሄንን ከዚህ ላይ ኋላ ቆይ እሺ ከዚህ ላይ አትሊስት አልወድቅም በጣም ደግሞ ግፋኛል አልገፋሽ እሺ ያሳይ ይሄንን ማጮይ ደስ ይላል ጋይስ ሀይቁ ላይ ነበረኝ ቆይታ የመጀመሪያ በጣም አሪፍ ነበረ እንደ ኔክስት ግን ብቻዬን የሄድኩበት በእውነት በጣም አስፈሪ ነው እኔ አላቅም እኔ እሱ እንዴት ኢንጆይ እንዳደረገው እኔ በጣም ፈርቼ ነበር አንደኛ ማንም ሌላ ጀልባ ስር የተገኘ ሰው ያለ አይመስለኝም እኔ መጀመሪያም የመጨረሻም ሰው ነኝ ኤኒዌይስ በፔልከን ፓራዳይዝ ሪዞርት ያለን ቆይታ አሁንም ይቀጥላል ገና ምኑ ተነካ ነው የሚያስብለው አሁን ዥዋዥዌ ላይ ነኝ ከዚህ ቀጥለን ደግሞ ወደ ኪችን እንሄድና ወጣችን ምግባችንን ደግሞ ያሉትን ነገር ደግሞ እናያለን እስካሁን ባለው ጋይስ በጣም ኢንጆይ ያደረጋችሁ እንደሆነ አንጠራጠርም የሷ ራሱ አስቡት ራሱን የቻለ ታይታኒክ በሉት እኮ ጋይስ ይሄንን ብቻ ነው ኢንጆይ ያደረኩት እስካሁን ዥዋዥዌ ኤኒዌይስ ወደ ኪችን እንለፍ አይደል ወደ ኪችን እንሄዳለን ተጫውታ ሲጨርስ ወደዛ እንሄዳለን ጋይስ በቃሽ በእርዳታ አለኩ እኮ ከጀልባ ቆይታችን በኋላ አሁን በፔልከን ማጀት ውስጥ እንገኛለን እንግዲህ ምንም ፎርማሊቲውን አላሟላንም እንደምታዩት ገብተን ምን እንደሚሰራለን ብቻ አይተን ለመውጣት ነው የገባነው እሱ ለመስማት ነው እሱ የሆነ ነገር እንገረንና ስለሚሰራው ነገር ቶሎ እንወጣለን እኛ ልብሳችን ስለደረሰ ከዛ በፊት ግን እስኪ ራስን አስተዋውቃለን ሼፍ አብዲ ይባላል ያው ያገለግልኩት አሁን ፔልከን ፓራዳይዝ ሪዞርት ውስጥ ነው ዋና ሼፍ ብዬ እያገለገልኩ ነው ማለት ነው ዛሬ ምንድነው የተዘጋጀልን ያው ብዙ ነገር ነው ያው ስፔሻሉ ደግሞ ስቴክ ነው እናንተ ማቀርብላችሁ ጥሩ ነው ከጭቅና ነው የሚሰራ ሶፍት ነገር ነው ስፔቱ በጣም ጥሩ ነው ቴስት ታደርጋላችሁ ማለት ነው በጣም ደስ ይላል በጣም ነው ስቴክ ነው ልንበላ የተዘጋጀ ነው ማለት ስቴክ ነው ጥሩ ቴስት አለው ከዛ ከጀልባ ቆይታ በኋላ ወደ ስቴክ ተርበናል ስለዚህ በቃ ምርጥ ነገር እንጠብቃለን ኦኬ ችግር የለም ጥሩ ነገር ወደ ስራ ገባ አደራ ቶሎ በል ነው ታስ እሺ እናመሰግናለን
ጋይስ እንግዲህ ከዛ ሁሉ አድቬንቸር መጨረሻ እዚህ ጋር ደርሰናል ማለት ነው። ሼፍ አቢቲ እንግዲህ አሪፍ አድርጎ ሰርቶልናል ማለት ነው። እዚህ ጋር እንደምታዩት ስቴክ አለን፣ ሳይድ ላይ ብሮኮሊ ምናምን ከሳላድ ነገርና ከሩዝ ጋር መጥቶልናል። እዚህ ጋር ደግሞ ፍራይድ ፊሽ አለን፣ ቺፕስ ጋርና ደረቅ ጥብስ አለን። በደንብ ስቲም የተደረገ ቺክን ዊዝ ፓንኬክ ዋፍል አንድ ላይ ተደርጓል ማለት ነው። እዚህ ጋር ደግሞ ቺክን ሌግ አለን ማለት ነው። ጋይስ እንብላ ወይስ እንዴት ነው? እንብላ። ወሬ ባና በዛ ጥሩ ወሬ ባና በዛ አሪፍ ነው። የትኛውን ነው የምትበይው አንቺ? ሁሉንም ነው። በስማል እስክትሰዳ ስቴክ ጀምረን ከሚቀርበን ጀምረ ይሻላል። ተባረከውን። እሺ ብላ። ዋው በጣም ክሪስፒ ነው እንደምታዩት። ይሄው ጋይስ እንደምታዩት ውስጡ ደስ ይላል። ያለኛ ሰፈር ብቻ እንዴት ደስ እንደሚል ዋው! በጣም ክሪስፒ አድርጎታል እና ፊሹ እንዴት ደስ እንደሚል ዋው! ሴፑን ቁመስ። ፊሹ በጣም ቆንጆ ነው። ክሪስፒ ነው። ውስጡ ግን በጣም ሶፍት ነው። ቆንጆ ነው። ተመችቶኛል። ዋው! ስቴክ በየቤቱ የተለያየ አይነት ቴስት ነው ያለው። የሚጠቀሙት ሶስ የተለያየ አይነት ቴስት እንዲኖር ያደርጋል። ቆንጆ ነው። ይሄም ቆንጆ ነው። እኔ ሊያዘው እባክሽ ነገር እኔስ ልስጥሽ እና እሺ አብረን እንይዘዋለን ማለት ነው። say. Cheers. ቆንጆ ነው። ባጥን ታስቀራሃት ጆሮዋን። በስመ አብ አሁን ደግሞ ወደ ጥብሱ እንሂዳ። እንዴት አገኘው? ነው አስቀምጬው አጥንቶን አታየው? ቻን ቀረች። አዎ ጋይስ አትፍረዱብኝ። በጣም ብዙ ቀኑን ሙሉ አዎ በጣም ተሰቃይተናል። ደረቅ ጥብሱ አይ ቲንክ ሲታይ ራሱ ያምራል ብዬ አስባለሁ። ይሁን እኛ የምንወደው አይነት ቴስት አለው። ሳልቲ ነው፣ ሶፍት ነው ስጋው። ከለሩ ራሱ ሲያምር የሆነ ብራውን ሆኗል። ቲማቲም ቃሪያ ያለው በቃ ምርጥ ነው። ከድንጋጤ ቀጥሎ የሚበላ ትክክለኛ ምግብ ተመቸ? በጣም የቱን ልግለጽልሽ? በቃ ኤቭሪቲንግ በጣም አሪፍ ነው። እኔ በጣም ደስ ብሎኛል። በተለይ ደረቅ ጥብሱ እንደ ስሙ ነው፣ ደረቅ ጥብስ ነው እና አፍ ላይ ራሱ ያን ያህል የሆነ የሚከብድ አይነት ነገር አይደለም። እንዴት ደስ እንደሚል ይሄ ራሱ ክሪስፒነቱ ራሱ በጣም ተመችቶኛል። በጣም አሪፍ አድርገው ይሰራል። ውስጡን አሳያቸው። ይሄው እንዴት እንደምታዩት ሼፍ አቢቲ በደንብ ተጨንቆ ነው የሰራው ማለት ነው። እንደምታዩት በደንብ አድርገው ነው እንትን ያለው። አሳው አንደኛ ሰጥቷል። በጣም አሪፍ። ይሄኛውን ንቅመስ እስኪ። ንቅመስ። አዎ
በዚህ አጋጣሚ ደግሞ የሚገርም ሰርፕራይዝ ነው ያለሽ። ምን አይነት ሰርፕራይዝ? ብዙ አትቤነ ማታ ደግሞ በእሳት ዳር ዙሪያ ካምፋየር አድርገን የብረት ምጣድ ጥብስ እንበላለን። ተዋ የምር በእውነት በቃ ይሄ ራሱ ደረቅ ጥብሱ ትንሽ መረቅ በዝቶበት እንደዛ አድርገን ነው የምንጠብሰው። ያበደ ቆይታ ይኖረናል ማታ። ስለዚህ ብዙ አትቤ ለማለት ነው። እኔም ብዙ አልበላውም ጋይስ፣ ትንሽ ነው የበላሁት። አንዳንዱን ፕሌት ነው እንጂ ባዶ ያስቀረ ነው። አዎ እንጂ ምን በላን የማታውን ለማየት በጣም ጓጉቻለሁ። እንግዲህ ተደናቅፈን ከወደቅን ለመነሻ እንዲሆነን ብለን ነው እንጂ ምን በላን ዋና እንኳን ቢያስፈልግ በኋላ ተዋኛለህ መሰለኝ። በኋላ ትንሽ የዚህ የዋና ገንዳ አላቸው። የዋና ገንዳው ጋር የተወሰነ ትንሽ ሟኝ ይመስለኛል። ዋና በጣም ነው የምወደው ጋይስ። ባይዘው እኔም በጣም ነው የምወደው፣ ግን ብርድ ስለሆነ ዛሬ አልዋኝም። እኔ ዋኛለሁ ጋይስ። የፈለገ ይሁን ዋናን የመሰለ ነገር የለም። ዋናዬን ታዩታላችሁ። ከዋናዬ በኋላ የማታ ካምፋየር ፓርት ጋር እንገናኝ ጋይስ። እንወዳችኋለን። ጋይስ እንግዲህ እንደምታዩት ቅድም ያን ሁሉ አክቲቪቲ አድርገናል። አሁን ደግሞ ዋናውን ልሞክር ነው። በጣም ቀዝቃዛ ነው ግን እሞክረዋለሁ ጋይስ። አብራችሁኝ እንደምን አላችሁ ጋይስ? እንግዲህ ዛሬ በፔልከን ፓራዳይዝ ሪዞርት እንደምታዩት ስጋችንን ማሪኔት አድርጎ ተዘጋጅቷል። እዚህ ጋር ቲማቲም አለ፣ ቃሪያ አለ፣ ሽንኩርት አለ፣ ዳቦ አለ፣ እንጀራ አለ፣ ሶያ ሶስ አለ፣ ዘይት አለ፣ በርበሬ፣ ቅቤ ያሌለ ነገር የለም። ክኖር ሁሉም ነገር አንድ ላይ ተደርጓል ማለት ነው ጋይስ። ብረት ምጣዳችንም ጋል እያደረግን ያለ ነው ከእህታችን እህተ ጋር ያለ ነው ማለት ነው። ሜን ሼፋችን እሷ ነች። ስለዚህ ቴጌ ምን ይሰራሉት? ወይ እንግዲህ ምንም ግን ሼፍ የሚመስል አቋም ምንድነው ለብሰ የመጣው? ሻው ምንድነው አለበት? ምንም ማድረግ አልችልም። ዋና ዋኝቼ ነው የመጣው። ከዋና ነው፣ ብርዱ ነው። ምንም እኮ ጭንቅላቴንም በርዶኛል፣ ይሄንን በርዶኛል። ስለዚህ ምንም ማድረግ አልችልም ጋይስ። ሻርፔን ነው የወሰደው በነገራችን ላይ ከራስ አልወረደም። እህተ እንዴት ነሽ? አምነሽበታል ከዚህ ብድ ልጅ ጋር አብሮ ለመስራት? አዎ በጣም አሪፍ ሰው እንግዲህ በፔሊካን የሚገኘው እዚህ ካምፋየር አላቸው ማታ ላይ እሱን አስሞክሩኝ እስኪ። በጣም አሪፍ። ስለዚህ ስጋሽንም ቆያ እንዴ። ስለዚህ ጋይስ እንደምታዩት በባቦ ጋያ ሐይቅ እንግዲህ በማታ ደግሞ ባቦ ጋያ ሐይቅ በጣም ነው የሚያምረው ላይን ጋይስ። በአካል መታችሁ ብታዩት ምን ያህል ደስ እንደሚል ብቻ ሐይቁ ዳር ይሄው ካምፋየራችንን አድርገን ብረት ምጣዳችንን እየጠበስን ያለ ነው። ስጋችንም ግሪል ዶናል እህታችን እህተ። ስለዚህ እንዴት ነው የምንጀምረው? ዘይት በጣም አሪፍ። ስለዚህ ዘይት ነው የምታደርጊበት መጀመሪያ። ስለዚህ አሁን ዘይት ነው እየተደረገ ያለው በደንብ ማለት ነው። መጀመሪያ ሽንኩርት ነው መጀመሪያ። አሪፍ። እሺ በጣም አሪፍ። እየጓጓው ነው በጣም ይሁን። እኔ እንደዚህ ፍዳዬ ልብላለሁ። ለስጋው ነው? አዎ በጣም አሳዝነኝ። ጠባሿ ታስታውቃለች። ብዙ ፕሮሰስ አላበዛችም፣ ግን ጥብሱ ከለር ያስታውቃል። ቆንጆ እስቲ ቀረብ ለምን አለ? አዎ አረ ወያው ከለሩ ራሱ ያስታውቃል እንዴት ደስ እንደሚል። ኦ ማይ ጋድ ሶፍት ይመስላል ስጋው። አዎ ላግዝሽ እስቲ በእናትሽ ነካ ነካ ላድርግልሽ። አዎ እኔ እኮ ችግሬ ጭስ ነው። ወደ ነበርኩበት ቦታ ልመለስ። ንግስቶ እንግዲህ ጥብስ እየተጠበሰሎት ነው ያለው። እናመሰግናለን። የሚጠጣ ነገር እንግዲህ የምንጭ ውሃ ያዙ። ለምን ነው የሚጠጣ ነገር ያላቀረብከው? አይ ቅድም ጁስ ጠጥቶ የለ እንደ እርሱ ምንድነው? ቁንዶ በርበሬ፣ ሶያ ሶስ
ስለዚህ ሰው አረቄ ወይም ጁስ ከሚያደርግ እንትን አረቄ ወይም ምናምን ነገር ከሚያደርግ ሶያ ሶስ ቢያደርግ ጥሩ ቴስት ይኖራል፣ የጨውነት ቴስት ይኖራል። እንኳን ብቻ እንድትሰራ አልፈቀድኩልህ። እንዴት በጁስ ነበርም ሰራልኝ ዛሬ። እኔ አረቄ ወይ ውስኪ ነገር ላው ላይ የብረት ምጣድ ጥብስ ቻስቻስ ካልተደረገበት ደስ አይለኝም ጋይስ። ለዛ ነው በወይን አሪፍ ነው ነው። በወይን በተኪላ አሪፍ ነው። ተኪላ ካሳሚጎስ ተኪላ በጣም በቃ እሱ ስጣት እስኪ ናረፍ በል በቃ ናረፍ በል። ሼፍ ሞዱስ ገብቼ እኮ ነው። ምንም ሼፍ ማትመስል ሼፍ ነህ። ቃሪያ ተደርጓል፣ ቲማቲም ተደርጓል። ኧረ ራበኝ። ይበቃል ብለሽ ነው? አሪፍ ነው። ትንሽ ደረቅ ቢለልን አሪፍ ነው። ውሃ ነገር ቢኖር መረቅ ነገር እንዲኖር መረቅ ነገር ይኑራ። ሴቶች ትወዳላችሁ ብዬ ነው። አይ እኛ ነን ሰበብ ሁሌ እናሳ የሚገርም ስማ ቴክስቸሩ እና ኤቭሪቲንግ ዴሊሺየስ። ተራብን እኮ በሽታ አለቅን ወገን። ሽታ ወደ እሷ ይምጣ። እኔ ባይሆን ቀምሻለሁ። እኔ መብላት ነው የምፈልገው መቅመስ አይደለም። ክኖርስ ተደርጓል። ዘ ሳይለንሰር ሼፍ ብያታለሁ። የምር አይታወቅም እንዴት እንደምታስገባ ግን ሁሉም ገብቷል ባንዴ። ግን ከቦታው ጋር ምናምን በጣም ደስ የሚል መንፈስ አረ በጣም ደስማ ምንም ገነት በይው ወድጄዋለሁ የሆነ። እሺ አይ አይበዛ ትንሽ ለመረቅ እንዲሆን ብዬ ይዞን እንዳይሄድ ውሃው ሼፍ። አይ እሺ የጥብስ መረጋጊያው መረቅ ነው ይባላል። እሺ መች ነው የምታቀርበው? ምኑ ቆያ ትንሽ ይብስ እንዴ ዋናው እኮ ነው። እንዴ ሊጨርሰው እኮ ነው። ሲ አንዴ አለቀ እኮ በቅምሻ። ዮርዲ የረዳት ሼፍ ጥቅሙ መቅመስ ነው። ይሄው ስንት የቀመስኩ ወይ እዛው ላይ እንብላለን። መጥፎ ፓርቱ ደግሞ ጨስጨስ ታያለሽ። ብቻ በጣም አሪፍ ነው። ደርሷል፣ ሁሉ ነገር ተዘጋጅቷል። ስለዚህ አሁን ደግሞ እናቀርብና ደግሞ እንሰጣታለን አይደል ለቴጌ። ይሄው ዳቦ እንጀራ ላርጋ። እንጀራ ንግስቶይ አንድ ቁርጥ ነው ለቁርጥ ነው የሚበሉት። 6 ቁርጥ አርጋ ንግስቶይ ይፈጃሉ ምግብ እና እንደዚህ ሁለት ላርግላት። ሁለት ይጸናል ይባላል። አረ ሁለት አልፈልግም፣ አንድ ይበቃኛል። ችግር የለም። ማርያምን ይምረኝ። ይብሉ ከለሩ ጋይስ በተሰቀለው ስም አረ በቃኝ። ቀይ ቴክስቸር ለንግስቷ እንግዲህ አረ እንደው አንገላት እንዲህ ባናቴ 3 ይዞርኩ። እግዚአብሔር ይስጥልን። ዛሬሁን አውቅሹ እንትን ላይ ያለው የወንዶች ጉዳይ ላይ ያለው ናተንበርከ አይበቃኛ። እኔ ለኔ ልብሰት ወይ 10 ብሩን ሳልሸልም ለመረቅ 10 ብር ነው እንደ ሻለሙ ዘሪሁን። አይ ዘሪሁን በኢየሱስ ዘረቡን ይበልና ያለው ጋይስ ሽታው በእውነት አንደኛ ደስ ይላል። በጣም አሪፍ እንዴ። እንጀራውን አበዛው፣ ቆለልከው፣ ሁሉም ነገር በዛ። አይ ቅድም የተባባለው እሳት በጣም አልቀምስም በእውነት። ና ቁጫልሽ ሼፍ፣ በጣም እናመሰግናለን። በጣም ነው የምናመሰግነው። በጣም እንደ ስሟ እህት የሆነ ሼፍ ነች። ደግሞ ታውቃለች በየትኛው ሰዓት የትኛው መጠበስ እንዳለበት፣ በየትኛው ሰዓት የትኛው መጠበስ እንዳለበት ታውቃለች። ምግብ ሲበላ ኮፍያ ይወርዳል። እስኪ ሼፍ ዮርዳኖስ የሰራውን ጥብስ እንቀምሳለን። በሽታ እኮ አሰከረን እንዴ። ሲቀመሽ ምን ያልቀምስ መጀመሪያ መጫው አይቻልም። አመቸሽ? አይ ኖ አይ አም ጆዜ ሞሪኒዮ። አሪፍ ነው።
ትቀልጃለሽ እንዴ? በሙያዬማ ማንም ትቀልጃለሽ። ዛሬ በስማ ከእንግሊዝ ድረስ እየመጡ ያንተ ምግብ እንሞክር። አርፈ ብላ እስኪ የማይናገረው ግን እውነቱን ለመናገር በጣም ጣፋጭ ነው። ደስ ይላል። ጥብስ ነው የሰራህልኝ ሼፍ እህተም እንግዲህ አመስግኛለሁ። እስኪ በደንብ ላጣጥመው። ቆንጆ ነው በእውነት። እንደዚህ አይነት የብረት ምጣድ ጥብሶችን ከበላው አልተወሰኑ ጊዜያት ነው። በነገር ላይ የፍቅር ነው የምንድነው እንደዚህ ቆልለ የሰጠኸኝ? ግን ፍቅር ነው አንዴ ተይንጂ እንዴ። ዛሬ ቅድም እኮ ተሰቃየሽ እኮ ጀልባው ላይ ምናምን ያ ነገር ተሰቃየሽ። ለዛ ነው እኔ አሁን ካንተ ጋር የምሰራቸው ሲኖች በሙሉ የሰቀቀን እየበዛበት ነው። አሁን የጀልባው እኮ ደስ ይላል እኮ እውነት። እንደዚህ አይነት ምሽት ለመጀመሪያ ጊዜ ነው ሳሳልፍ። እውነት ለመናገር በጣም ነው ደስ የሚለው። የተረጋጋ ውሃ ነው፣ ቅዝቃዜ የለም፣ ንፋስ የለም። አሁን የዛሬው ምሽት እንዴት እንረሳዋለን በእውነት? ኧረ በስመ ይሄ አይረሳም። በህይወት አጋጣሚ ውስጥ እንደዚህ አይነት ነገሮችን ማድረግ አለብን። እንደ ሰውኛ ስራ በአይምሮአችን በስራ እንደምናጨናንቀው ሁሉ ደግሞ በመዝናናትም ማጨናነቅ አለብሽ። እስከመች ነው የምትኖሪው? እኔ አሁን ጠዋት ተዝናናው ነው የሚባለው። ከምንም ነገር በላይ ጀግና ነሽ። ልክ ውሃ እኮ አልፈራም። አሁን እኮ የከበደኝ ለሃይቁ ቅርብ ሆንኩኝ በጣም። እንደዚህ አይነት ሃይቅ ላይ እኔ ዋኝቼም ገብቼም አላውቅም። እንደው ካየሁት ራሱ በዛ ተለቀባለው ጀልባ ነው። እኔ ፈርቼ ነበር ትንሽ ከሄድሽ ያዞርሻል የሆነ የማዞር ነገርም ስላለው አይምሮሽን ካላሳመሽ እንጂ ጸጥ ብሎ እንዲ ብቻ ሲል ውሃው የሆነ የማዞር ነገር ይኖራልና እኔ በጣም ብዙ ስሜት ነው የተሰማኝ። ሌላው ደግሞ ከዚህ ከጀርባችን የሚገኘው ፕሮዲዩሰር ያቀሳሰራል አይገልጽ በእውነት እንዴ። ተዋት እኔ ሞት ነው መሰለኝ። እግዚአብሔርን በተለይ ጀልባው ስር ስገባ በቃ ባይዘ መጣውኝ እኮ ስፓይደርማን ሆንኩኝ። በዛ መጥቼ እኮ ኋላ እኮ ጀልባውን ይዣለሁ። ባይዘ ኋላ ጀልባውን ይዣለሁ። ኢንኬስ ከገባች ጫሜን እያወለኩ ነበር። ካሜራማን ነው ኋላ ይዞ ዮርዲ ተረጋጋለ። እኔ አላቅም የሆነ የታይታኒክ ሲኑ ላይ ተፈጠረ ነው መሰለኝ። አንዳንዴ የሆነ ነገር ስታርግ አይታወቅሽም። ጃክና ሮዝ ችግሩ እዚህ ጋር አሁን ሴቷ ሆነሽ መሰለኝ ወንዱ አዳኝ ሆነ። ለማንኛውም ፍቅሩና ፍቅር ተወለደኛ። ኢየሱስ ክርስቶስ እንዴ! ደግሞ አንተን በቃ መግባትህን እኮ ኢንጆይ አድርገህ አንተ ላይ በጣም ያምራል። በቃ እንትን አባባል ምናምን ሪላክስ አድርገህ ስለሆነ በቃ ያምርብሃል። ከጨስ ጎታ ኢየሱስ ኢየሱስን በጥብጬ ሰዎቹ የሚዝናኑትን ሰዎች ሁሉ አስነስቼ እንዴ በጣም ብዙ ካፕሎች እኮ ራሱ ያፈጡብን ነበር እኮ እኛ ላይ ምን ተፈጠረ ምናምን ወርቅ እየወጣ ነው ወርቅ አገኘች እንዴ ተሳስታ ብቻ በጣም ቆንጆ ቀን ነበር። የሚገርም ኤክስፒሪያንስ ነበር። እናንተም እንደወደዳችሁት አንጠራጠርም ጋይስ። ይሄን የመሰለ ኤክስፒሪያንስ ቤታችሁ ቁጭ ብላችሁ እኛ ስትመስዋት እንከፍለን በቃ በተለይ እሷ ጋይስ የምር በጣም ደስ የሚል ጊዜ ነው። በጣም ነፋሻማ አየር አለ። ቆንጆ ቆይታ እያደረግን ነው። ሰው ውጭ ያለው ገጽታ በጣም ነው የሚያምረው። በጣም አረንጓዴ ስፍራ የበዛበት ቦታ ነው። ቅዝቃዜ አለው። ደስ የሚል ቅዝቃዜ። ይሄ መብረድ አይነት አይደለም ግን ነፋሻማ ነው የሚባለው። ቦታውን በጣም ወድጃለሁ። እንደውም እኛ ስንመጣ ብዙ ሰዎች ነበሩ ቤተሰብ ሆኖ ጌሱ ጌዘር እያደረጉ በጣም ደስ ይላል። ቦታው ለእንደዚህ አመቺ ነው። ጥንዶችን ተመልክተናል። ምግባቸውን በጣም ቆንጆ ነው። ቀምሰናል፣ ወደነዋል። ሃይቁ ላይ ቆንጆ ቆይታ አድርገናል። ዮርዲ የምትጨምረው ነገር አለ እኔ ረሳሁት። ዮርዲ ብላና እናወራለን። honestly speaking guys በጣም ተመስጬ እየበላው ስለሆነ ነው። በጣም ይቅርታ። ቴንክ በጣም እኔ ጋይስ የምሬን ነው የምላችሁ። ሩሙ እንዴት እንደሚያምር ሪዞርቱ እንዴት እንደሚያምር ዋና ገንዳው በጣም ነው ደስ የሚለው። በተለይ በጣም ቀዝቃዛ ይመስላል ግን ውስጥ ሲገባ በጣም ሞቅ ያለ ነው። ደስ ይላል። ባቦጋያ ሃይቅን እየታየ እንደዚህ ጥብስ አስጠብሶ እንደዚህ ደስ የሚል ጊዜ ማሳለፍ በጣም ነው ደስ የሚለውና እናንተም ከቤተሰቦቻችሁ ከጓደኞቻችሁ ጋር እንዲህ ሰብሰብ ብላችሁ መታችሁ እንደኛ የማይረሳና ጥሩ ጊዜን አሳልፉ ለማለት ወዳለሁ። ፐርሰናሊ እኔ በጣም ደስ ብሎኛል። ዛሬ ቆይታዬ እኔ ምንም ቃላት የለኝም። እስኪ ሬት አድርገው። ረበስ ከ10 ነው ይዛራ በእውነት የምር ሁሉ ነገር ደስ ሲል በቃ ያንቺ እዛ ጋር ስትፈሪ ያለው እኔ እዛ ጋር እኔን ተወኝ ራስን ስለተዝናና እኔን ተወኝ እኔ አይደለም አንድ ላይ አይደለም እንዴ ያንቺ እዛ ጋር እንትን ስትይ እኔ አንቺን ለማዳን ማረገው ነገር
ምግቡ ምኑ ይሄ አንድ ላይ በጣም ደስ የሚል እንትን ነበረ። ሙሉ ፊልም ወጥቶታል። ኧረ በስመ አብ ፊልም ዛሬ በጣም ቆንጆ ቆይታ ነበረን። ቆንጆ ጊዜ አሳልፈናል። ዮርዲዬ እንደው ይልመድብህ ማለት ነው የምፈልገው። አሁን ደግሞ ያላየሁትን ሌላም ተጨማሪ ቦታዎች ከሀገር ይዤሽ እወጣለሁ። አሁን ደግሞ እስኪ ይሄን ህዝብ ጉድ እናስብል። በፍታ ፕሮግራም ከሀገር ወጥተን ጉድ እናስብል። ከሀገር ወጥተን እስኪ ከሀገር ውጡ በሉኝ። አይታወቅም። ወርልድ ካፕ ሄደን ሪቪው ልናደርግ እንችላለን። ኤግዛክትሊ who knows ብቻ ለእናንተ አሪፍ የሚባሉ ቦታዎችን እያሳደድን እናቀርባለን ብዬ ተስፋ አደርጋለሁ። ተመችቶኛል፣ ደስ ብሎኛል ሁሉ ነገር። ለማንኛውም በጣም ወሬ ያበዛንባቸው አይመስልም? እስኪ ሳቱን እንደው ናካ ላድርግልሽ? እሺ ናላርግልሽ። እስኪ ልቀቀው። አንተ ኪን ያመጣው እኔን ኮፍያ አሁን ሞቅ እያለ ነው። በቃ ይሄ ያለ እንደምታየው እዚህ ጋር ተጨማሪ እንስጋም ስላለን ደግመን መጠባበስ እንችላለን አስፈላጊ ከሆነ። ግን በቃ ደስ ይላል ሁሉ ነገር። እኔ ምን አንድ ድኮ ነው ያልኩ እና ምን ሆነ እንዴ? ጠፋኩ። ጭስ በጭስ አረከው። እሺ ቆይ እንዴ ምግቡን ተውና ይሄን አስተካክል እንጂ ንግስቶ እያልክ አልነበር? ቆይ ንግስቶ ስሜታው በጣም እየሆንኩ ነው። ይቅርታ። አንተ ግን ለወድም ዋሽ ነው። በስማ እንዴ ሰልፍ በጣም እንጋፍተው የምር እንዴ ይቀራል። እርሶ ንግስቱነቶ ይቀራል እንጂ እንዴ ለምን በደንብ አንድደው በጥብሴማ ትምጪ ስቲፕ በለው ጎንበስ በለው። ዮርዲ ሙድ ያዘን እንጨቱ አንተ ነው ሙድ ያዝከው እንዴ? መራርግ ሲነድ የነበረውን እንጨት ገልብጠ ቆይ ዞር በል እባክህ። ይሄን ገልብጠ እኮ ነው። እሺ ምን ላድርግ? ሻምጣው የሆነትም የሆነ ማራገቢያ ነገር አምጣ በልሽ። በቃ እስኪ ኢየሱስ ምንድን ነው ያደረግከው አንተ? ሶያ ሶስ ነው እየበሰለ ነው። ሶያ ሶስ ነው። ዮርዲ ሰራተኛ ብትሆን አባረረ ያለው በእውነት። ኧረ በስመ አብ። እስቲ ተው ደግሞ አሁን እስኪ ጽናት ይኸውስ በጽናት የተደረገ ነገር አየ ከኋላ እንደዚህ መጨረሻው ጣፋጭ ነው ይላል። ኮሜንቶች እንኳን ቢበዙ ይኸው እጅ እንዳስ ለማንኛውም ለእንደዚህ አይነት የማራገብ ስራት ከፈለጋችሁ ዮርዲዬ እጅግ አድርጌ አመሰግናለሁ። በጣም ቆንጆ ቀን ነው እንዳሳልፍ የረዳኸኝ። እንግዲህ ዛሬ በእፍታ ፕሮግራማችን በፔሊካን ተገኝተን እጅግ በጣም ደስ የሚል ጊዜ አሳልፈናል። ሀይቁ ላይ ብትሉ እንደዚህ ደግሞ ወጣ ብለን ቆንጆ ራት መብላት ብትሉ ምን የቀረ ነገር አለ? እጅግ በጣም ደስ የሚል ጊዜ ነበረ። እናንተም ደግሞ አንዳንዴ ከአዲስ አበባ ሆናችሁ ሌሎችም አካባቢዎች ላይ ሆናችሁ በስራ በነገሮች ተወጥራችሁ ትንሽ ራሳችሁን ሪላክስ ለማድረግ የምትፈልጉ ከሆነ ፔሊካንን ምርጫችሁ አድርጉላለሁ። እጅግ አድርጌ አመሰግናለሁ። እንግዲህ እኔ መብላቴንም የሳዳር ቆይታዬንም እቀጥላለሁ። እናንተ ደግሞ በቀጣይ በእፍታ ፕሮግራም ጠብቁን። እንወዳችኋለን።